እሙቲዩብ የብዙሃን ምርጫ እናንተም እንደደበራችሁ እኔም ደብሮኛል obviously and I wish strength ለሁላችንም ጥንካሬ እመኛለሁ። በቃ ከልቤ ነው የምናገረው ይሄንን ነገር ስናገር አታነካኩኝ። በቃ ከማንም ሰው ጋር አታነካኩኝ። በእናንተ ምክንያት ብዙ ሰው መድኃኒዓለምን ነው የምላችሁ። ማንንም አላፈመሰም። እመኑ። በስራው ነው ማንም የፈመሰው። የሆነ ነገር ሲፈጠር ወደ ጸባን በቃ ሁሉም ነገር ለበጎ ነው። ሁሉም ነገር ምክንያት አለው። ገባችሁ? ተቀበሉት። በቃ ግዴታ ጸብ መሆን የለበትም የሆነ ነገር። እናንተም እንደደበራችሁ እኔም ደብሮኛል obviously and I wish strength ለሁላችንም ጥንካሬ እመኛለሁ። ለሁላችንም ተረዳችሁኝ? ለሁላችንም ጥንካሬ እመኛለሁ and ስለ አርሲ ደግሞ ተረድቻቸዋለሁ፣ ሰምቻቸዋለሁ። let me go ahead and do my research የራሴ ሪሰርች ላድርግ። እሺ let me watch the news, what's going on, let me confirm. እሺ እስኪ አልፈልግም እንደዚህ አይነት እግዚአብሔር አልፈልግም። ኔቨር ጭራሽ አላቃቸውም። የሚሳደፍ አልፈልግም እንዴ። እኔ ፍቅርን ስመጣም ሀግ እያረኩ ነው የመጣሁት። በቃ ፍቅርን እየሰበኩ የመጣው ልጅ ነኝ። ገባችሁ? እዚህ ጋር ምንም በዛ ሳይድ እየያዛችሁ ድራማችሁን አትፍጠሩ። እኔ አልፈልግም። እመቤቴ በቃ ከልቤ ነው የምናገረው ይሄንን ነገር ስናገር አታነካኩኝ። በቃ ከማንም ሰው ጋር አታነካኩኝ። በእናንተ ምክንያት ብዙ ሰው እልህ የሚይዘው እራሳችሁ ትርኩስ እያደረጋችሁ የሆነ ነገር ያኛው ሰው እልህ ይዞ ከኔ ጋር እንዴ እኔ ምንም በማላውቀው ነገር አንድም ማውቀው ጓደኛዬ ከእናንተ ጋር ልተያይዞ ስለኔ ክፉ ሲያወራ ያዋለው ቲክቶክ ላይ እንዴ ምን ሆነ ነው ምናምን ስለ ፋሚሊዎች እኮ እንደዚህ ሰደቡኝ ምናምን እንዴ እና ስለኔ የምታወራው ፋሚሊዎች እኮ ናቸው። እኔ የማላውቀው ሰው እኮ ነው የተናገረ ስለኔ ለምንድን ነው ወጥተህ የምታወራው ምናምን ስለ ይቀየርብኛል ማለት ነው ያኛው ሰው። ተረዳችሁኛ? በእናንተ ምክንያት ነው። በቃ እኔ አልፈልግም። ማርያምን ተረዱኝ፣ በእግዚአብሔር በመድኃኒዓለም ተረዱኝ። በቃ ድራማ አልፈልግም። በእግዚአብሔር እንደ አንድ ወጣት ላይቬን እሰራለሁ፣ እወጣለሁ ምናምን በቃ ላይቬን እኖራለሁ። አለቀ። እንደነናሁ እንደነ ፍራይዴ ጌም እጮታለሁ። ከዛ ቪዲዮ እንሰራለሁ። ቻሪቲም ከሆነ ቻሪቲ እሰራለሁ። በቃ ከዛ በኋላ ህይወቴን እኖራለሁ ማለት ነው። ከድራማው ውጡ። ድራማው ውጡ ከሆነ ሌላ ሰው ማያዝ ትችላላችሁ። እኔ አልፈልግም። ይሄ ከልቤ ነው የምነግራችሁ። በጣም የተሰማኝን ነገር ነው የምነግራችሁ። ያልተፈጠረ ነገር ክሬት አታርጉ እያልኩ ነው። በቃ ቴንኪዩ፣ አመሰግናለሁ። ከጮኩባችሁ በጣም ይቅርታ፣ ስሜታዊ ስለሆንኩኝ ነው። ቴንኪዩ። ይሄንን ምለው ሁሉንም ሰው ወክዬ አይደለም። እሺ ራሳችሁን ታውቃላችሁ። ማንንም ወክዬ አይደለም። ይሄንን ስል ራሳችሁን ታውቃላችሁ። አልፈልግም። እናንተን ነው እኔ አልገባም። ኦኬ ህዝቡን አይደለም እናንተን ነገር የምትኮረኩሩትን እናንተን ነው። ህዝብ አልነካው ፋን ነኝ ብላችሁ እንትን የምትሉትን ነው። በገባችኋ? እረፉ። በቃ ተው። ሌላ ሰው አይደለም። ሰው የኔ ስህተት ነው ወይስ የሆነ ትክክል የሰራሁት ነው? I don't know but አንዳንድ ነገሮች it's like they're private, you know, some things are just private. አንዳንድ ነገሮች ፕራይቬት ናቸው። ምንም ያህል ብዙ ሰዎች በቃ ለማወቅና ለመፈትፈት ቢሞክሩም ግን አንዳንድ ነገሮች ውበታቸው በቃ ከራስህ ጋር ሲሆን ነው። የተማርኩት እሱን ነው። ካሁን በኋላም ህይወቴ ላይ ፕራይቬት የሚይዛቸው በጣም ብዙ ነገሮች ይኖራሉ። ግን at the same time እናንተንም ማገዝ፣ እናንተንም ማስተማር፣ እናንተንም መምከር፣ ከህይወቴ ማሳየት and also ማዝናናትም እፈልጋለሁ። ፈታ እንድትሉ እፈልጋለሁ። እናንተ ተረዳችሁኝ? Yeah, it's a part of the fame. I mean ከታዋቂነቱ የሚመጣው ነገር ነው። ዛሬው ቀን ስለ እኔና ስለ ጃኒ ትንሽ ላስረዳችሁ እፈልጋለሁ። የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። እንዴት ናችሁልኝ? እንግዲህ አሁን ላይቭ የገባሁት ትንሽ የምስጋና ላይቭ እንዲኖረን ነው።
መድኃኒዓለም ነው ዛሬ I don't know the timing ከጨለመ እንትን አደረኳችሁ በጣም ዙረት ስለነበርኩ ነው ቀን ሙሉ ቀረጻ ምናምን ነበርኩኝ anyways I just wanted to say ዛሬ መድኃኒዓለም ነበረ and it was beautiful እንዴት አሳለፋችሁ መጀመሪያ ሁለተኛ ደግሞ ትልቅ ምስጋና የሚሰማኝ መድኃኒዓለም እውነት ጸበል እንደውም ለማድረግ እያሰብኩኝ ነው is ባለፈው ወር ታስታውሳላችሁ መኪና አደጋ ያጋጠመው ጃኒ ማትሷላ ወንድሜ ዮቤል ህይወታቸው የተረፈበት ቀን ማለት ነው ጋይስ ህይወታቸው የተረፈበት ቀን ነውና በጣም ትልቅ ምስጋና ይሰማኛል እኔ አስታውሳለሁ ከመኪና አደጋ እንዳጋጠመ ስሰማ ከዛ ወደ ሆስፒታል ሄጄ በቃ እውነት ቀልቤን ነበር የሳትኩት በስመ አብ ወመንፈስ ቅዱስ ልገልጽላችሁ አልችልም የተሰማኝ ፍርሃት የዛኔ የተሰማኝ ፍርሃት ልነግራችሁ አልችልም እና ደህና እንደሆኑ ካረጋገጥኩ በኋላ ቀጥታ ወደ መድኃኒዓለም ቤተክርስቲያን ሄድኩት አስታውሳለሁ ወደ መድኃኒዓለም ቤተክርስቲያን ሄድኩኝ ከልቤ አመሰገንኩ በስመ አብ ወመንፈስ ቅዱስ በቃ ከልቤ ነው የምላችሁ ከልቤ እንደዛ እንደው ምስጋና ተሰምቶኝ አቅም በህይወቴ ማለት ነው ተመስገን በቃ ስላተረፍካቸው በቃ ተመስገን በክንድ ስለጠበቅካቸው ተመስገን በቃ እኔ እውነቴን ነው የምላችሁ በቃ ራሴን አጥቼ ነበር የዛኔ ያ ስልክ ሲደወልልኝ አልገባችሁም እናንተ የሆነ ፍርሃት አይሰማችሁም ሁሌም የሆነ ነገር አጋጥሟል ተብሎ ምናምን እንዳይደወልላችሁ ትፈራላችሁ አድሜ ልካችሁ ያ ነገር በቃ ስሰማ እኔ በቃ ላይክ ቀልቤን ነበር የሳትኩትና በቃ እንደዛ ከዛ ጭንቀት ከዛ ፍርሃት ከዛ በቃ ባዶነት አውጥቶ ሙልት ያረገኝ መድኃኒዓለም የዛኔ በቃ አልረሳውምና ተመስገን ለማለት ነው በየወሩ 27 ሲደርስ እውነት በቃ እኔ ከልቤ አከብራለሁ በቃ ከልቤ ነው የምላችሁ መድኃኒዓለም ነው በቃ ያዳናቸው እግዚአብሔር የተመሰገነ ይሁን ሌላ ደግሞ በውስጤ በቃ ትልቅ ምስጋና እየተሰማኝ ስለሆነ ዛሬ በደንብ የህይወት አጭርነት የተማርኩባት ቀን ስለሆነች በህይወቴ እንግዲህ በቤተሰብ ደረጃ ላይ እውነት እንደዚህ አጋጥሞኝ አያውቅም በቃ በአቅራቢያ መኪና አደጋ ገብቷል ምናምን ተብሎ ሆስፒታልና ተብሎ ተደውሎልኝ አያውቅም ለመጀመሪያ ጊዜ ነው ያለፈው ወር የተደወለልኝ እኔ ማለት ነው እና በዛሬው ቀን ስለኔና ስለ ጃኒ ትንሽ ላስረዳችሁ ፈልጋለሁ ያው ታውቃላችሁ እኔ ዝምታ እንደምመርጥ ግን ደግሞ እግዚአብሔር ተናገር ሲለኝ መድኃኒዓለም ተናገር ሲለኝ እናገራለሁ መድኃኒዓለም ማን ነው ውስጤ ላይ ያለው ሹክ የሚለኝ የሚነግረኝ የሚያማክረኝ ይህ ትክክል ነው የሚለኝ ትክክል አይደለም የሚለኝ ማለት ነው ብዙዎቻችሁ የማታውቁት ነገር ምንድነው እኔና ጃኒ በጣም ምቹር አድርገናል በጣም ባይምሮአችን በቃ ከብዙ እነዚህ ኮሜንት ላይ ከምታዩዋቸው ኮሜንት እየጻፉ ለመሳለቅ ለመሳቅ ከሚሞክሩ ሰዎች ልቀን የተገኘን ሰዎች ነን ተረዳችሁኝ ያው እንደምታውቁት የአብዛኞቹ የኢትዮጵያውያን ህይወት ምን ይመስላል ብላችሁ ብታስቡ ብዙ ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው ተረዳችሁኝ መለያየትና መጣላት ሁለት የተለያዩ ነገሮች ናቸው ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ መንቀኛ ሆኖ ነው የሚለያዩት የእርስ በርስ ጠላት ሆኖ ነው የሚለያዩት ተጎዳድተው ተከዳድተው ተሰባብረው ነው የሚለያዩት ትዳር ላይ ስትገቡ ደግሞ በፍርድ ቤት ነው የሚለያዩት ፍርድ ቤት ደግሞ ሲገቡ በጣም በሚያስጠላ ሁኔታ ኦልሞስት የነበራቸው ፍቅር ይውህና ቀረቤታ ተረስቶ ወዲያውኑ ወደ ሲጥንና ወደ መጠላላት ወደ ቂምነት ወደ ውድድር ወደ መበሻሸቅ የዛ ሰው ስሜት መስበር ወደዚህ ነው ምንገባው ሁላችንም ይሄ የተለመደ መንገድ ነው ተረዳችሁ ብዙዎቻችን ደግሞ ይህ የለመድነው መንገድ ስለሆነ ሁሉም ሰው በዚህ በኩል የሚያልፍ ይመስለናል እና እንድታቁት የምፈልገው ነገር እኔና ጃኒ መለያየትን የወሰነው በሚያስጠላ መንገድ አይደለም ኦፍ ኮርስ ሁለታችንም እንጎዳለን ኦፍ ኮርስ እሷም ትጎዳለች እኔም እጎዳለሁ ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም ሁላችንም ሰው ነን የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል እንደዚህ አይነት ውሳኔ ለመወሰን ተረዳችሁኝ ማስተዋልን ይጠይቃል
እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ እኔ ወደ እኔ ብትመጣ እኔም ማገዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። እና ኮሜንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮሜንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እነዚህ ሰዎች ያሳዝኑኛል። ተረዳችሁኝ? በጣም ያሳዝኑኛል። ለምን ሊረዱን አልቻሉማ? መነጽራቸው የተበላሸ ስለሆነ በራሳቸው መነጽር ለክተው መውቀስን ማወዳደቅን የመረጡ ሰዎች ናቸው። ተረዳችሁኝ? መስደብን፣ መተረብን፣ መናቅን፣ ማወዳደቅን የመረጡ ሰዎች ናቸው። ሌላ ሰውን ለማወዳደቅ የሚሞክር የሌላ ሰው ጎዶሎ ነው ብሎ ያሰበውን ነገር አንስቶ እያነሳ ለማውደቅ ለማዳከም የሚሞክር ሰው የተዳከመ የወደቀ ሰው ነው። የተዳከመና የወደቀ ሰው ነው። የእግዚአብሔር ሰው ማለት በመድኃኒዓለም ቀን ላስተምራችሁ የእግዚአብሔር ሰው ማለት ምን እንደሆነ። የእግዚአብሔር ሰው ማለት የሚረዳ ነው። በቃ ዳሰት የሚረዳ ማለት የማይወቅስ ወቀሳን የማያበዛ። ብዙዎቻችሁ ማወቅ ያለባችሁ ነገር ሶሻል ሚዲያ ውሸት ነው። ሶሻል ሚዲያ ላይ የምትሰሟቸው አሉታዊ የሆኑ ነገሮች፣ መጥፎ የሆኑ ነገሮች ውሸት እንደሆኑ ማወቅ አለባችሁ። ኦፍ ኮርስ አንዳንዶቹ እውነት ሊሆኑ ይችላሉ፣ ግን ቢሆኑም መረዳትን መምረጥ ይኖርባቸዋል። መሀል ላይ ገብታችሁ የማያገባችሁ ህይወት ላይ ገብታችሁ መፈትፈት፣ ሰይጣንን ማቀላቀል፣ ማወዳደቅ፣ አንድን መውቀስ፣ ያኛው ከፍ አድርጋ ያኛው ዝቅ ማድረግ፣ ይህ ጸባያችን መሆን የለበትም። ኦፍ ኮርስ እኔና ጃኒ ወይም ብዙ ታዋቂ የሆኑ ሰዎች ወደ ቢዝነሳችን እንድትገቡ ያደረግናችሁ እኛ ነን። ስለዚህ ለምን ወደ ቢዝነሳችን ገባችሁ፣ ለምን ወደ ህይወታችን ጣልቃ ገባችሁ አንልም። እኛው ራሳችን አስገብተናችሁ። ተረዳችሁኝ? ግን ደግሞ ማገናዘብና ማሰላሰል ያስፈልጋል። ሁሌም ጥላቻ ላይ ቁጭ ብለ ግዴታ አንድ ሰው መጥላት አለብኝ፣ አንድ ሰው መውደድ አለብኝ፣ ግዴታ እንደዚህ መጠጋት እንደዚህ መሆን አለብኝ፣ ማንቋሸሽ አለብኝ የሚለው አስተሳሰባችሁ ከእግዚአብሔር የመነጨ ሳይሆን ከሰይጣን የመነጨ አስተሳሰብ ነው። እወቁት፣ ከሰይጣን የመነጨ አስተሳሰብ። ሌላ ሰውን ማውደቅና ማዳከም ፍላጎቱ ካለ ልባችሁ ላይ ያለ ምንም ምክንያት ከዜሮ ተነስታችሁ it's just not right፣ ትክክል ያልሆነ ነገር ነው። ተረዳችሁኝ? እና ልብ እንዲሰጣችሁ ጸልያለሁ። እግዚአብሔር ልብ እንዲሰጣችሁ ጸልያለሁ። እግዚአብሔር መዋደዱ እንዲሰጣችሁ ጸልያለሁ። እግዚአብሔር ማቹሪቲው፣ ማስተዋልን፣ ማገናዘብን፣ ማሰላሰልን እንዲሰጣችሁ ጸልያለሁ። ለዛም ነው ብዙዎቻችሁ እኔን ማውደቅ የምትሞክሩ፣ ሌላ ሰው ማውደቅ የምትሞክሩ ላይክ እንደማይሳካላችሁ አውቃለሁ። በቃ ይህ ከሰይጣን የጀመረና የመነጨ አስተሳሰብ ስለሆነ ከሰይጣናዊ ሐሳብ ከተዳከመ ሐሳብ ተነስቶ ሌላ ሰውን ለማውደቅ የሚሞክር ሰው ሁሌም ድካም ላይ እንደሆነ ስለማቅ ትኩረቴም እናንተ ላይ አይደለም። የተዳከመ ሰው ላይ ትኩረቴ አላደርግም። ሁሌም ትኩረቴ እግዚአብሔር ላይ ነው። እግዚአብሔር